አላውቅም። ምንም ነገር አላውቅም ወንድሜ። የመጨረሻ ቃል ነው? አዎ አላውቅም። አላምንሽም። ማታሚ ሆነ ያሳይሽ። ታስበው እርግዝና ጭንቅላትሽ ነው መስለሽ። አንተ ግን ሁሉም ነገር አምሮብሻል እያልኩኝ ተሞላቀቀኝ ነገር ብታቆም ይሻላል። እውነቴን እኮ ነው። ደወልሽለት? አውራሹ? አዎ ሮቤል እሱ ጋር ነው። አውቃለሁ። በቃ ይገለዋል። እንደማገጥንበት አውቋል። አድናን እንግዲህ ሳራን ይነግረኛል ብሎ ያደረገው የእገታ ሙከራ እየተሳካለት አይደለም። ስለዚህ አንድ አለኝ ብሎ ያሰበው አንድ አማራጩ ምንድን ነው? ሽጉጡን አውጥቶ መደቀን ነው። ከደቀነበትም በኋላ እንግዲህ ከወንድሙ ላይ ይተኩሳል ወይስ ደግሞ ምህረት አድርጎለት ሊተው ይችላል? እንግዲህ አድናንም ሳራ የት እንዳለች ባታውቅማ ሉሃናኔ ከኔ ጋር ብለህ ልታታላት አትሞክርም። ስለዚህ ስለሷ የምታውቀው ትንሽዬ ፍንጭ ነገር ካለ ብትነግረኝ የተሻለ ነው በማለት ሲያፋጠውም ነበረ። ይሁን እንጂ ሮቤልም እንደተለመደው ሽምጥጥ እያደረገው ነው። እንደውም ጭራሽ አንተ እኔን ሰኝ እያለ በውሸት እየማለ ሁሉ እንግዲህ እየካደው ነው። አድናን ሁኔታውን እያየ በጣም ሲገረም ነበረ። ቆይ አንተ ግን ከመቼ ወዲህ ነው እንደዚህ አይነት አስመሳይ የሆንከው? ምን አድርጌ ነው እንደዚህ ካድ የሆንከው? እያለ በጣም ብዙ ነገሮችን ሲናገረው ነበር። ይሁን እንጂ አጅሪያ ሮቤል በጭራሽ የሚናገር ሰው አይደለም። ታዲያ እንግዲህ ይህንን የጠረጠረችው እንግዲህ ሚራም ከጠረጠረች በኋላ እንግዲህ አድናንማ በእርግጠኝነት ሮቤልን የሆነ ነገር አድርጎታል እንጂ ዝም ብሎማ እንደዚህ በተለይ ደግሞ ከኔ ክፍል እና ውጭ እያለ የተደበቀ እዛ ጋ የሚወስደውና የሚወስደው የሚያስገባው ነገር አለ እንጂ ያለ ምክንያት እንደዛ አይሆንም ብላ መጨረሻ ላይ እንግዲህ ካወራችሁም በኋላ እናን ጋር የት አድርገው ነው ሮቤልን በማለት ነበር እንግዲህ የጠረጠረችው። ወዲያውኑ እንግዲህ አድናን ወንድሙን የሆነ ነገር እንዳደረገ ነው የተረዳችው እሷ። ሊሆን እንጂ እንዴት እንደዚህ ሊሆን ይችላል በማለት በጣም ተገርማ ነበረ። ስለዚህ አድናንም ቆይ ግን ምንድነው እንደዚህ የሚንጨረጨረሽ? ተወጂዋለሽ እንዴ ሮቤልም ብሎ ሲጠይቃት ምን ታፈቅረዋለሽ ነው ያላት። እንግዲህ ብቻ ደንግጣለች እንደዛ ብሎ ሲንተባተብባት። ሚራም ያጠበቀችው ነገር ስለነበረ በጣም ነው የደነገጠችው። ከዛ በተጨማሪ በጣም ሉሃናን ስለሚያዳምጣት አድናን እንዲሁም ደግሞ ስለሚወዳት ምንም በቃ እሺ አይላትም እምቢ አይላትም ብላ ስለምታስብ እባክሽ ደውይና የት እንዳለ ጠይቅልኝ ትላታለች ማለት ነው። እንግዲህ ሉሃና ያደረገችው ነገር ምንድን ነው? ገና አሁን ነው ከእንቅልፌ የቀሰቀሽኝ። ታዲያ እንዴት ነው እኔ ላቅም የምችለው አላቅም በማለት ሸምጥጣትም ነበረ። በእርግጥ እሷ አታውቅም ነበረ መጀመሪያውም ነው የሆነ ስራ አለብኝ ብሏን ነው እንግዲህ ጥሏት ሄደ። እሷም እንግዲህ ለራት እየተዘጋጀች ነበረ። ከዛ ሮቤል የለም እባክሽ አድናን የሆነ ነገር አድርጎታል፣ ስለዚህ አንቺም የሆነ ነገር አድርጊ ትላታለች። እሷ ደግሞ እኔ ምን አገባኝና ነው አላውቀው አያውቀኝ አላውቅም በማለት እንግዲህ ትደመድማለች። እንግዲህ ደውይለት ትላትና እንደምንም አድርጋ ተነስታ ከዛ ወደ ሳሎን ስትሄድ አሁንም ሚራ ልትፋታት አልቻለችም። የት ነው በማለት ተንጨረጨረች። ሚራ ግን የሚገርመው ነገር ወንድማማቾች ተጋደሉ የሚለው ሰውን ያሳሰባት ምንድን ነው ሮቤልን ይገለዋል ብላ ነበረ። ከዛ ደግሞ በጣም ያስፈራት ነገር ደግሞ በቃ ሮቤል ቆሞ የሚሄድ ከሆነ ጉድ ነው የሚያደርገኝ በቃ አይለቀኝም ብላ ፈርታለች ማለት ነው። ከዛ ደግሞ እንግዲህ ለአድናን ስትነግረው እንደ ጓደኞቹ ወጥቶ መግባት አይችልም መሮጥ አይችልም ምናምን እያለችም ነበረ። አድናን ግን ቆይ ሮቤል መራመድ ጀምሯል እንዴ ምንድን ነው የት ገባ እያለ በጣም እሱ ራሱ ሲያስመሰል ነበረ። ግን አድናን ማስመሰሉን አልቻለበትም። ምክንያቱም ያው ሚስቱ ስለሆነች ሚራ ሁሉን ነገር በአንዱ በቃ ለይታዋለች። ፊቱ ላይ ራሱ አይታ አድናን ምንድን ነው ያበሳጨው የተናደድክበት ነገር አለ ወይ ምናምን በማለት ያው ገብቷታል ማለት ነው። እንግዲህ ሚስት የባሏን ነገር ያው ጠንቅቃ ስለምታውቅ ብዙ ጊዜ እንግዲህ ያው ሚስት ስለ ባሏ በደንብ ታውቃለች ይባላል። እነሱ ግን ያው ብዙም ትኩረት አያደርጉም። እና እንግዲህ በዚህ ቅስፈት ሚራ የሆነ ነገር እንዳደረገና እንደሆነ ገመተች። ገና ፊቴን ሳታይ እኮ ነው እንደዚህ ምናምን የምትይኝ የት አለና ነው የተሸኘን ምናምን እያለ እሱ ለመሸምጠጥ ቢሞክርም እኔ ሚስት ነኝ በማለት ድምድም አድርጋ ነግረዋለች። ይሁን እንጂ እንግዲህ የተናገረችው ነገር አላሳመነውም። ሸርግልሽ በማለት ዝም ብሏታል። ይሁን እንጂ እንደገና ደግሞ ያው ወደ ሚራ ክፍል ሄዳ ፈለገችው። ከዛ ስታይ እንግዲህ ቦርሳ ምናምን የለም ማለት ነው። ከዛ በቃ እርግጠኛ ሆነች አድናን እንዳገተው እና ወዲያውኑ እንግዲህ በጣም ነው የተርበተበተችው። ወይኔ በቃ መሞት የለበትም እሱ ከሞተ እኔ ህይወቴ ባዶ ነው የሚሆነው ትላለች። አድናንም ግን ላለማስነቃት ወደ ቤት መጥቷል። ሲጠይቅም ደግሞ ስለ ሮቤል አላውቅም ነበር ያለው። የጥሩ ምላሽ ነው እንግዲህ የመለሰው። ምክንያቱም አውቃለሁ ቢላቸው ያው ብዙ ነገር ያደርጋሉ። ከዛ ያው እንግዲህ መጀመሪያ እስከ ስለ ሳራ ይንገረኝ ብሎ ነው እንግዲህ ያገተው። ግን ሳራን ገሎ ስለቀበራት ያው አሁን
ማግኘት አይችሉም። ምናልባት እንደው ገላታል ወይ ብለው ቢጠይቁት ግን ጥሩ ነበረ። ቢያንስ እንኳን አድነን። ባለፈው እንግዲህ የሚራ እንደዛ አቅፎ ምናምን ሲጎትታት ነበረ። ያው እነሱም በእርግጥ ይህን ያክል ጨካኝ ነው ብለው አላሰቡም፣ ይገላታል ብለውም አላሰቡም። እንግዲህ ያላቸው አማራጭ እሱን መጠየቅ ነው። እሱ ደግሞ እኔ አላቅም ሲጀምር የእሷ የት እንዳለች። ቆይ እሷ ከጠፋች እሱን ጠይቁት ተብላችኋል እንዴ እያለ ጭራሽ ማሳበብ ነው የፈለገው። ከዛ ደግሞ የሞተችው እናታቸውን እያነሳ የአድናንን አንጀት ለመብላት ነው የሞከረው። እኔ ወንድም አይደለው ማለት አስንም እንዴ እንዴት ነው የምታደርገኝ እያለ ብዙ ነገሮችን ማውራት ጀመረ፣ መለፍለፍ ጀመረ። አድናንም እኔ ያውቃለሁ ብዙ ነገር እንትን እንደምትል፣ ስለዚህ ግን በቃ ንገረኝ ምንድን ነው በማለት ያው ጉዳዩን ቀለል አድርጎ እንዲያወራው እንዲፈታው አድርገዋል። ብቻ ሊናገር አልፈቀደም። መጨረሻ ላይ እንግዲህ ሽጉጥ ነው ያወጣበት። ሽጉጡን ሲያወጣበት ደግሞ ጭራሽ ወንድም ላይ በቃ እንደዚህ ማድረግ ጀመርክ አይደለ በጣም ያሳዝናል እያለ እንግዲህ ሲያለቃቀስ ነበር ሮቤል እንግዲህ እንዴት ነው ማምለጥ የምችለው እያለ እያሰበ ነው። ከዛ ክፍል እንዴት ላምልጥ ይችላል? ሚራና ሉሃና እንግዲህ ያንን የደበቀበትን ቦታ አግኝተው ሊያስወጡት ይችላሉ፣ ወይስ ደግሞ እንደምንም ብሎ ያ የተሳሰረው እግሩ ተፈቶለት ሊያመልጥ ይችላል ከዛ አካባቢ። በእርግጠኝነት ሮቤል ካመለጠ በቀላሉ እንግዲህ ዝም የሚል አይሆንም። ያው ብዙ ነገር ሊበቀላቸው ይችላል ማለት ነው። ሚራንም ቢሆን ብዙ ምስጢር ስላወቀባት ይበቀላታል። ሚራም ሉሃናን እባክሽ ቅበሪኝ ያዥኝ በቃ እያለች ነው። በጣም ነው የምወደው ማፈቅረው ሮቤልን እያለች ስታነግራት ነበረ። ግን ቆይ እንደዛ እንደው የምታፈቅር ከሆነ ለምንድን ነው መድኃኒት የወጋሽው ስትላት እንግዲህ እሷ የመለሰችላት ምንድን ነው በቃ አልቻልኩም ነበረ እሱ ወደ አንቺ ሊመጣ ሲል በቃ እኔ የሌላ ሴት ሆኖ ማየት አልቻልኩም በሚለው ነው እንግዲህ በግልጽ የነገረቻት። ሳታስበው እንግዲህ ሚራ መድኃኒቱን እንደወጋችው አምናላታለች ለሉሃና። ሉሃና ከመጀመሪያውም ትክክል ብትሆንም እንግዲህ በአሁኑ በእርግጥ ይበልጥ በራሷ አንደበት ሰምተዋለች ማለት ነው ይህን ነገር እንዳደረገችው። ይሁን እንጂ ያው መራመድም እንደሚችል እንግዲህ ያውቀዋል ማለት ነው። አሁን የእሱ አማራጭ እንዴት ነው? በቃ ሉሃናን በቃ ማዳን አለብኝ፣ ወደ ፖሊስ ጣቢያ ልሄድ እንዲህ እያለች ነው። ወደ ፖሊስ ጣቢያ ከሄዱ ደግሞ ነገሩ ይባባስ ይሆናል። ከተባባሰ ደግሞ መጨረሻ ላይም እንግዲህ የሚያደርጉት ነገር ሳራ እንደጠፋች ቢያመለክቱ ኑሮ ለፖሊስ እስከዛሬ ትገኝ ነበረ። ግን ሉሃና በራሷ መንገድ እፈልጋለሁ ብላ ስላሰበችው ለፖሊስም አልተናገረች። ያው ብቻ እዛ ቤት እንደጠፋች ግን ደግሞ ያው እየፈለገች ነው ያለችው። እንግዲህ ለፖሊስ እስካሁን ቢያመለክቱ ቢያንስ እንኳን የተወሰነ ፍንጭ ያገኙ ነበረ። ፍንጭ ከሌለ ደግሞ ምን ይደረጋል እንግዲህ ያው መጨረሻው ምንድን ነው የሚሆነው? ባዶ ነው የሚሆነው። እና ወደ ፖሊስ ጣቢያ ከሄዱ ደግሞ ሮቤል በጣም ትልቅ ነገር እንደደረሰበት እንደገና ደግሞ አድናን ራሱ ሊታሰር ይችላል። ወንድም ግን ለምን አገትክ ልትገለው ነው ወይ ተብሎ ጥፋቱ የአድናን የሚሆነው ማለት ነው። አንደኛ ሽጉጥ ይዟል፣ ሁለተኛ ደግሞ ያው እንግዲህ ዊልቸር ላይ ያለን ሰው እንዴት ነው ወደዛ ይዘህ የምታግተው ማለት ሊያስሩት ይችላሉ። ስለዚህ ወደ ፖሊስ አንሄድም ነው የተባባሉት። ሉሃና ጥሩ ሀሳብ ነው እንግዲህ ያላት፣ ወደ ፖሊስ ጣቢያ መሄድ የለብንም የሚል አማራጭ አቅርባላታለች። እሺ ብላም እንግዲህ ተቀብለዋለች። ያው ብቻ ግን እስከዚያው ድረስ እየተርበተበቱ ነው። አድናንም ሽጉጡን ይዞ እየጠበቀው የት ናት እያለ ነው እንግዲህ ሳራ። የመጨረሻ ቃል ይሄ ከሆነ እንግዲህ ቻው በማለት ያው ተኩሶበታል ማለት ነው። እንግዲህ ወንድሙ ይገላል።